እንደ አንድ ሌላ ምሳሌ ብንጨምር በዚህ በስነ ፍጥረት ሂደት የአንትሮፒክ ፕሪንሲፕል የሚሏቸው አሉ እንግዲህ በዚህ በሳይንሱ ዙሪያ እንግዲህ እነዚህ ምንድናቸው ፍጥረት በተለይ ህይወት እንዲኖር በዚህ ዓለም ላይ አስፈላጊ የሆኑ ፊዚካላዊና ኬሚካላዊ ቫልዩስ ወይም መጠኖች አሉ ከነዛ አንዱ እንኳን ቢጎድል ኖሮ ህይወት በዚህ ዓለም ላይ ሊኖር አይችልም ነበር ቢያንስ ወደ 10 የሚሆኑ መሰረታዊ ለህይወት በጣም መሰረታዊ የሆኑ መጠኖች ቫልዩዎች አሉ ይላሉ ከነዛ ከ10 አንዱ እንኳን በተመሳሳይ ጊዜ ባይኖር ቢጎድል 9 መኖራቸው ብቻ እንኳን ህይወት በመድር ላይ እንዲኖር አያበቃም ነበር አንዱ ምሳሌ ከዚህ ውስጥ ብናነሳ ለምሳሌ መሬት ከፀሐይ አንፃር ያላት ቅርበትና ርቀት እንግዲህ መሬት ከፀሐይ ጋር ያላት ርቀት ልክ አሁን ባለችበት ባይሆን ኖሮ አሁን ካለችበት ወደ ፀሐይ በጣም ኢምንት በሚባል መጠን እንኳን ብትቀርብ ኖሮ ህይወት አይኖርም ነበር ምክንያቱም መሬት እጅግ ማንም ሊኖርባት የማትችል የምታቃጥል ትሆን ነበር አሁን ካለችበት ደግሞ ርቀት ከፀሐይ ትንሽ ፈቀቅና ራቅ ብትል ኖሮ መሬት እጅግ ቀዝቃዛ በረዶ ስለምትሆን ህይወት አይኖርም ነበር ስለዚህ የመሬትን ከፀሐይ አንፃር አሁን ያለችበትና ለህይወት ተስማሚ የሆነ ቦታ ላይ ማን አስቀመጣት እንግዲህ በሃይማኖት ይሄን ያደረገ እግዚአብሔር ግልጽ ብሎ ይታያል ሳይንሱ ግን ገና ወደዛ ደረጃ አልሄደም እስካሁን ባለው ሁኔታ ስለዚህ ሳይንስ እዛው የተፈጠሩ ነገሮችን ማጥናት ላይ ያተኩራል ሃይማኖት ግን ከነዚህ ጀርባ ያለውን ፈጣሪውን እጁን ይመለከታል ለምሳሌ ሉልን በሰው እጅ ያለች ሉልን ብንመለከት ሳይንስ እዛ ክበቡ ላይ ያተኩራል ሉሉ ላይ ያተኩራል እዛ ላይ ተውጦ ይቀራል ሃይማኖት ግን ያ እንዳለ ሆኖ የያዘውን እጅ ይመለከታል ከልዩነታቸው አንድ ብንጨምር የሃይማኖት ጠባዩ ቋሚ ነው በየጊዜው የሚለዋወጥ አይደለም ሳይንስ ግን በተፈጥሮ በጠባዩ ተለዋዋጭ ነው ምክንያቱም ሃይማኖት ከእግዚአብሔር የተሰጠ ነው ስለዚህ ከእግዚአብሔር የተሰጠ እውነት ስለሆነ እግዚአብሔር አንድ ነው አይለወጥም እውነቱም አይለወጥም ስለዚህ ሃይማኖት አንድ ነው በመጽሐፍ ቅዱስ እንደተገለጸው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ነው የሚለው ሃይማኖት የተሰጠው አንድ ጊዜ ነው በእነ አብርሃም ዘመን የነበረው ሃይማኖት በነቢያት ዘመን የነበረው ሃይማኖት በሐዋርያት ዘመን የነበረው ሃይማኖት በኋላ በሊቃውያን ዘመን የነበረው ሃይማኖት አንድ ነው ዛሬ የሚኖረው ሃይማኖት ያው ነው ወደፊት የሚኖረው ያው ነው ሃይማኖት አንድ ነው አይለወጥም ምናልባት ሰዎች ሃይማኖትን የሚረዱበት የመረዳት ደረጃቸው ሃይማኖትን ለመግለጽ የሚጠቀሟቸው ቃላት በሂደት ሊዳብሩ ይችላሉ ግን እውነታው ግን አይለወጥም እውነታውን ሰው የሚረዳበት ለምሳሌ አንድ ሰው ነው ግን በህፃንነቱ በጎልማሳነቱ የሚኖረው ዕውቀት መረዳት ይለያያል ግን ባህሪው አይለወጥም ያው ሰው ነው እና ሃይማኖት አይለወጥም ያው ነው ቋሚ ነው ሳይንስ ግን በባህሪው ተለዋዋጭ ነው ይሄ የሚሆነው ከብዙ ምክንያቶች አንፃር ነው አንደኛው ምክንያት ሳይንስ በሰው ዕውቀት ዙሪያ የሚሽከረከር ስለሆነ የሰው ዕውቀት ደግሞ ያድጋል ይለወጣል ትላንት ካልደረሰበት ዛሬ ይደርሳል ዛሬ የመጨረሻ እውነት ነው ተደረሰበት ተብሎ ከተጨበጨበና ተዘጋ ከተባለው ዕውቀት ላይ ሌላ ነገር የሚጨመር ይመጣል ወያን ደግሞ የሚያፈርስና ያን ስህተት መሆኑን የሚያሳይ ነገር ይመጣል ይሄ አንደኛው ከሰው የዕውቀት ውስንነት የተነሳ የሚመጣ ነው ሌላው የሳይንስ ተለዋዋጭነት ጠባይ ከራሱ ከሳይንሳዊ መንገድ የመጣ ነው እንግዲህ ሳይንስ የሚያሰኘው በሚደረጉ ጥናቶች ጉድለት ያለበት ወይም እውነት መሆን አለመሆኑ ሊረጋገጥ የሚችል ሲሆን ብቻ ነው ይላሉ አንድ ቲዮራይዝ ሲሆን አንድ ሐሳብ ሲመጣ አንድ ሐሳብ ሲነደፍ ያን ሐሳብ ሳይንቲፊክ ነው አይደለም የሚያሰኘው ምንድነው በሚለው ላይ የተለያዩ በዚህ ዙሪያ ስራዎችን የሰሩ ፈላስፎች የተለያዩ አባባሎችን ብለዋል በዚህ ዙሪያ በተለይ ጠንከር አድርገው የተናገረውና እንደ ጥሩ ነገር የሚወሰደው እኔም በጣም የተስማማኝ ካርል ፖፐር የተባለው ሰው አንድ ቲዮሪ ሳይንቲፊክ ነው የሚያሰኘው መሰረታዊ መለኪያ ብሎ ያቀረበው ነገር በጣም ጥሩ ይመስለኛል እሱ ምንድነው ያለው አንድ ቲዮሪ ሳይንቲፊክ ነው የሚያሰኘው verifiability equals falsifiability ይላል ቶማስ ኩንም ሌሎችም እንዲህ አይነት ሰዎች ይሄንን ተናግረዋል ምንድነው ዋናው ሐሳብ አንድ ቲዮሪ ሳይንቲፊክ ነው የሚሰኘው ወይም ለመባል የሚበቃው falsifiable ሲሆን ነው ወይም መሆን የሚችል ሲሆን ነው ይህ ምን ማለት ነው ስህተት መሆኑ ያ ቲዮሪ ሐሰት መሆኑን ማሳየት የሚቻል ሲሆን ነው ይላል ስለዚህ ማንኛውም ሳይንሳዊ ቲዮሪ ሲፈጠር ስህተት መሆኑን ሊያሳይ የሚችል ነገር አብሮት ውስጡ አብሮ ይጸነሳል ማለት ነው ስለዚህ በጠባዩ inherently scientific theory falsifiable ከሆነ በውስጡ ሐሰት ወይም ስህተት አብሮት አለ ማለት ነው ስለዚህ ሳይንስ ዛሬ የተደረሰበት ነገ falsifiable ሊሆን ይችላል እንደዛ መሆን አለበት ነው ስለዚህ አሁን
ተደርሶበታል የሚባለው እውነት ተደርሶበታል የሚባለው ዕውቀት የመጨረሻ ጥሩ ገላጭ ነው በደንብ ኤክስፕሌን ያደርጋል የሚባለው ቲዮሪ ነገ በሌላ ቲዮሪ ሊተካ ይችላል ወይ ሞዲፋይ ሊሆን ይችላል። ይሄ ሳይንስ በራሱ የሚሄድበት መንገድ ተለዋዋጭ ስለሆነ ሃይማኖት ግን ቋሚ ስለሆነ ይሄ ልዩነታቸው ከዚህ ይመጣል። በዚህ ተለዋዋጭነት በሳይንስ ተለዋዋጭነት ዙሪያ ትንሽ ምሳሌዎችን ብናነሳ ምናልባት ነገሩን ግልጽ ያደርገዋል ብዬ አስባለሁ። አንደኛው የዳርዊን ቲዮሪ ማንሳት እንችላለን። የዳርዊን ቲዮሪ እንግዲህ 150ኛ ዓመቱን የዛሬ 5-6 ዓመት አካባቢ አክብሯል። የዳርዊን ቲዮሪ ኢቮሉሽን ቲዮሪ ለ100 ዓመታት ያክል ከዛም በላይ አሁንም ድረስ ብዙ ሰዎችንና ብዙ ሀገራትን ባልተጻፈ መልኩም ቢሆን እንደ ሃይማኖት ተይዞ አለ። አሁንም ብዙ በአይዲዮሎጂ ደረጃ የብዙ ሰዎችን አይምሮ እንደያዘና እየመራም ይገኛል። ግን አሁን የዳርዊን ኢቮሉሽን ቲዮሪ ስህተት መሆኑን ከሳይንሱም ዓለም የሚያጋልጡ በጣም ብዙ ጠንካራ ጥናቶችና ጽሁፎች ወጥተዋል አሉ። ግን ይሄ ከመሆኑ በፊት በሳይንሱም ዓለም የዳርዊን ቲዮሪ ስህተት መሆኑ መታወቅና መጋለጥ በጣም ብዙ የማይስማሙና ሳይንቲፊክ እንኳን ነው ሊያሰኙት የማይችሉ ብዙ ነገሮች መኖራቸው በራሳቸው በሳይንቲስቶች ከመነገራቸው በፊት ቤተክርስቲያን ግን የዳርዊን ቲዮሪ ስህተት መሆኑ ስትናገር ነበር። ለምን? የዳርዊን ቲዮሪ ከመጽሐፍ ቅዱሳዊ አስተምሮ ከክርስትና አስተምሮ አንጻር ፈጽሞ ተቃራኒ ነው። የእግዚአብሔርን ፈጣሪነት ሰው በእግዚአብሔር አርአያና ምሳሌ የተፈጠረ መሆኑን አይቀበልም። ሞት የመጣው በኃጢአት ምክንያት መሆኑን አይቀበልም። ነፍስ የማትሞት መሆኗን አይቀበልም። በአጠቃላይ በነገር ሃይማኖት ውስጥ ያለውን ነገር ሁሉ የሚቃወም ነው። ስለዚህ አሁን ሳይንስ ዘግይቶ ወደዚህ እውነት እየመጣ ነው። በነገራችን ላይ በአብዛኛው እነዚህ አሳታሚ ድርጅቶች፣ መጽሔቶች፣ ቴሌቪዥን ፕሮግራሞችና ቻናሎች ብዙዎቹ በኢቮሉሽኒስቶች ስለተያዙ በኢቮሉሽን ላይ የነቀፋ የኢቮሉሽንን ስህተትነት የዳርዊንን ቲዮሪ በጣም ብዙ ጉድለቶች የሚያሳዩ ጽሁፎችና የጥናት ውጤቶች ብዙ እድል አያገኙ፣ ብዙ መድረክ አያገኙ። ብዙዎቹ በቀጥታም በተዘዋዋሪም የዳርዊን ኢቮሉሽኒስት ቲዮሪ ደጋፊዎች አማኞች ስለሆኑ ነው። ግን አሁን ያንንም አልፈው ያንንም ዘልቀው እየወጡ ያሉ ብዙ ጥናቶች አሉ እና የዳርዊን ቲዮሪ በጣም ቲዮሪ ኢን ክራይሲስ እየተባለ ከተነገረበት ቆይቷል። ግን ሳይንስ ወደዚህ እውነት ከመምጣቱ በፊት ቀድሞውንም ቢሆን በሃይማኖት የዳርዊን ቲዮሪ ስህተት እንደሆነ ይታወቅ ነበር፣ ይነገር ነበር። ሌላው ስነ ፍጥረትን በተመለከተና ጊዜን በተመለከተ ከክርስትና አስተምሮ በፊት በተለይ በነ ፕላቶ እና በነ አሪስቶትል ከነሱም ጋር ተያይዞ በነበረው በዚህ በግሪክና ዌስተርን ፊሎሶፊ ስነ ፍጥረትና ጊዜ ዘላለማዊ ነው ተብሎ ለብዙ ዘመን ይታመን ነበር። ስነ ፍጥረትም ጊዜም ያልተፈጠሩ ናቸው። ዛሬ ኢተርናል ተብሎ ለእግዚአብሔር ሊሰጠው የሚገባው ዘላለማዊነት ለስነ ፍጥረት ተሰጥቶ ነበር። ከዚህ የተነሳ ጊዜን የሚወክሉት በክብ በሪከረንት ሰርክል ነበር። ታይም ኢዝ ኢተሬሽን ኦፍ ኢትሰልፍ እንዲህ ይባል ነበር። በክርስትና አስተምሮ ግን ጊዜም ስነ ፍጥረትም የተፈጠሩ ናቸው። መጀመሪያ ያላቸው መጨረሻም ይኖራቸዋል። እርግጥ መጨረሻ የማይኖራቸው ሰውና መላእክት እንደዚህ አይነት ፍጥረታት አሉ። ሌላው ስነ ፍጥረት ግን ጊዜም የተፈጠረ ነው፣ መጀመሪያ ያለው ይፈጸማል። ይሄ ክርስትና አስተምሮ ነበር። ግን ሳይንሱ ስነ ፍጥረትንና ጊዜን ዘላለማዊ ነው እያለ ከክርስትና ተቃዋሚ ወይም ተቃራኒ የሆነ አቋም ይዞ ኖሮ አሁን ግን ወደ እውነታው መጥቶ ጊዜም የተፈጠረ መሆኑን ስነ ፍጥረትም የተፈጠረና መጀመሪያ ያለው መሆኑን አሁን ሳይንሱ በአብዛኛው ወደ መቀበል ደረጃ መጥቷል። ስለዚህ ሳይንስ ጠባዩ ተቀያያሪ ነው። ድሮ ስህተት ነው ያለውን ዛሬ ልክ ነው ይላል። ድሮ ደግሞ እውነት ነው ያለውን ዛሬ ስህተት ነው ይላል እና እንዲህ አይነት ብዙ ነገሮች አሉ በሳይንሱ የሚታዩ ተለዋዋጭ ነገሮች። ለምሳሌ ቁስ አካል ወይም ማተር ወደ ኃይል መለወጥ እስከ 1940ዎቹ አካባቢ ድረስ የሚታመነው ቁስ አካል ወይም ማተር ኢዝ ኔዘር ክሬትድ ኖር ዴስትሮይድ ተብሎ ነበር። ፎርም ከጠጣር ወደ ፈሳሽ ወይም ወደ ጋዝ ይለዋወጣል እንጂ ከዛ ውጪ ወደ ምንም ነገር አይለወጥም ተብሎ ይታመን ነበር። ግን በዚህ በ1940ዎቹ አካባቢ ጀምሮ የሆነው በአቶሚክ ፊዥን እና በመሳሰሉት ሂደቶች ማተር ወደ ኢነርጂ እየተለወጠ እሱነቱን እያጣ መሄዱ ተረጋግጧል። ያ ኢነርጂ የሆነው ማተር ደግሞ ተመልሶ ማተር አይሆንም። ስለዚህ ማተር ከማተርነት ወጥቶ ወደ ኢነርጂ እንደሚለወጥ እንግዲህ በዚህ መልኩ አስቀድሞ የተያዘው ማተር ኢዝ ኔዘር ክሬትድ ኖር ዴስትሮይድ የሚለው ስህተት መሆኑ አሁን በሳይንሱ እየታወቀ ነው እና እንዲህ በሪሌቲቪቲ ቲዮሪ በኳንተም ፊዚክስ በመሳሰሉት የሚገኙ ግኝቶች ድሮ እንደ እውነት ከሃይማኖት ተቃራኒ የሆኑ እውነታዎች ተብሎ በሳይንስ ተይዘው የነበሩ ነገሮች አሁን ያ ስህተት መሆኑ እየታወቀ ሳይንስ ወደ እውነታው በአንዳንድ አቅጣጫዎች እየመጣ ነው። ይሄ ግን አስቀድሞ በሃይማኖት ይታወቃል እና ሃይማኖት እውነታው አቋሙ ሁልጊዜም ቋሚ ነው። በየዘመኑ በሰው እውቀትና መረዳት መጠን የሚወጣ የሚወርድ አይደለም። ሳይንስ ግን በየጊዜው ተለዋዋጭ ስለሆነ ሌላው ልዩነታቸው መነሻ ይሄ ነው። ከዚህ ከሳይንስና ከሃይማኖት መሰረታዊ ልዩነቶች ካነሳናቸው ነጥቦች አንጻር
በተለይ የሳይንስ ተለዋዋጭ ባህሪን ስናስብ ማስተዋወስም ማስተዋል የሚያስፈልገው ሳይንስ የሚያድገው ትላንት የነበረውን ወይም በፊት የነበረውን ነገር በመለወጥ ወይም በተወሰነ መልኩ በማሻሻል ወይም ሙሉ በሙሉ ውድቅ በማድረግ ስለሆነ ሳይንሳዊ ግኝቶች፣ ቲዮሪዎች፣ እውነቶች፣ እውቀቶች ተገኙ ሲባል በሃይማኖት አንጻር ላለ ሰው ወደ እነዛ ነገሮች ጭልጥ ብሎ መግባት ወይም በጣም ወከክ ብሎ ሃይማኖትን ከነዛ ነገሮች አንጻር ለማስተካከል ወይም ለማስታረቅ ወይም ለማስማማት የሚደረግ ጥረት ብዙ ጊዜ አደገኛም ነው፣ ለስተትም የተጋለጠ ነው እና ይሄንን በደንብ ማስተዋል ያስፈልጋል። ለምሳሌ አንዳንድ ሰዎች ክርስትናን ከዳርዊን የኢቮሉሽን ቲዮሪ ጋር ለማስማማት፣ የክርስትናን አስተምሮ ከሶሻሊዝም ጋር ለማስማማት፣ የክርስትናን አስተምሮ ከማርክስ ቲዮሪ ጋር ለማስማማት ወዘተርፈ ብዙ የደከሙ ሰዎች አሉ። ግን ምንድነው የሆነው? በሂደት የማርክስ ቲዮሪም በተግባርም በቲዮሪውም ብዙ ስህተት እንዳለበትና አሁን በዓለም ያለበት ደረጃ በአንድ ሰሞን እንደ ሃይማኖት እንዳልተያዘ ሁሉ አሁን ኦልሞስት የቀረበት ደረጃ ነው ያለው። ሶሻሊዝምም እንደዚሁ፣ ኢቮሉሽንም እንደዚሁ። ስለዚህ ሃይማኖትን ወደ ሳይንስ ለማምጣት ወይም ሳይንስ ከሚለው ጋር ለማስማማት የሚሞክሩ ሰዎች ቢያንስ ሁለት ችግሮች ላይ ሊወድቁ ይችላሉ። አንደኛ ከሳይንስ ጋር አስማማ ነው የሚሉት የሃይማኖት አስተምሮ ሳይንሱ ያንን ራሱ ይለው የነበረው ነገር ሲለውጥ ሃይማኖቱንም አብሮ ስተት ያደርግባቸዋል። ሁለተኛ ደግሞ ከዛ ጋር ተስማማን አስማማን ወይም አንድ አደረግን ሲሉ ከጀርባ ያሉ ኑፋቂያዊ ከሃይማኖት ጋር የማይሄዱ አመለካከቶችንና አስተያየቶችንም አብሮ መቀበልን የግድ ይልባቸዋል። ለምሳሌ ክርስትናን ከዳርዊን የኢቮሉሽን ቲዮሪ ጋር አስማማሁ ብሎ የሚያስብ ሰው በሂደት መጣ እንዲህ የሚለውን በምንም በደሲማል ማጠጋጋውና አስማማው የሚል ሰው በመሰረታዊ ጽንሰ ሐሳቡ የዳርዊን ቲዮሪ እግዚአብሔርን ፈጣሪነት አይቀበልም። ስለዚህ የእግዚአብሔርን ፈጣሪነት የሚክደውንም ሐሳብ አብሮ መቀበል ግዴታ ውስጥ ይገባል። ስለዚህ ሳይንስ በራሱ ተለዋዋጭ ስለሆነ ነገር ሊለውጠው የሚችለውን ነገር የግድ ሃይማኖትን ከዛ ጋር ካላስማማው ብሎ መታገልና መድከም አንዳንድ ጊዜ በጣም አደገኛ ብዙ ጊዜ ማላስፈላጊ ስለሆነ የሃይማኖት ሰው የሃይማኖት ነገሮችን በጣም ማስተዋል ያስፈልጋል። ምክንያቱም ብዙ ሰዎች በዚህ ሂደት ውስጥ አልፈው ሁሉንም ሳይሆኑ ነው የቀሩ። የኢቮሉሽንም ቲዮሪ ከእግዚአብሔር ፈጣሪነት ጋር ከክርስትና ጋር ለማስማማት፣ ክርስትናን ከማርክስ ቲዮሪ ጋር ለማስማማት ሲሉ ሁሉንም ነው ሳይሆኑ የቀሩት። ወይ ሳይንቲስትም አልሆኑም፣ ወይ ማርክሲስትም አልሆኑም፣ ወይም የሃይማኖትም ሰው አልሆኑና መሀል ቀረሽ ነው የሚያደርገው። የተወደዳችሁ ተመልካቾቻችን ከዲያቆን ያረጋል አበጋዝ ጋር የጀመርነው ውይይት በዚህ አላበቃም። ቀጣዩን ክፍል ሳምንት ይዘን እንቀርባለን። እስከዚያው ቸር ሰንብቱ። ሐዊረ ሕይወት የሕይወት ጉዞ በመንፈሳዊ ሕይወቶ የሚበረቱበት መንፈሳዊ መርሃ ግብር በርዕሰ አድባራት ወገዳማት አዲስ ዓለም ማርያም። በዚህ በርካታ ምእመናን በሚሳተፉበትና ለሕይወቶ ጠቃሚ ስንቅ በሚያገኙበት መርሃ ግብር ላይ ጸሎተ ወንጌል፣ ስብከተ ወንጌል፣ መዝሙራት፣ የአበው የሕይወት ተሞክሮና ሌሎችም መርሃ ግብራት ይካሄዳሉ። በዚህ መርሃ ግብር ላይ ለመሳተፍ ትኬቱን በወቅቱ በመግዛት ዝግጅት እንድታደርጉ መንፈሳዊ ጥሪያችንን እናስተላልፋለን። ለበለጠ መረጃ 0111 553523 0111 553301 0924 371646 0919 396534 ላይ ይደውሉ። ማህበረ